በጠመንጃ የሚፈታ ነገር የለም። መዋየት ያስፈልጋል። ተቃዋሚዎችም ያላቸውን ዓላማ ሰላማዊ አቅርበው ከመንግስት ጋር በመወያየት መፍታት ስለሚቻል ውይይት ነው የምጠቅመው። እኚህን የቀድሞ የጦር ሰራዊት ከፍተኛ መኮንን የመሰሉ በርካቶች ትናንት ለሀገር የቆሙት የሀገር ዳር ድንበር ያስከበሩት ጦር መዘው ኃይል አስታጥቀው ነበር። ሀገር ግን በጦር ብቻ ሳይሆን በመደማመጥም ትጸናለች ብለው አምነው ዛሬ በሀገራዊ ምክክር ጉባኤው ተገኝተዋል። ስለ ፍቅር እጁን የሚዘረጋ ስለ ጸብ የሚያወሩትን ስተት እያረመ የመጣበትን የስተት መንገድ ላለመድገም ተመካካሪዎቹን የወከለው ኢትዮጵያዊ በምክክሩ ትልቅ ተስፋን ሰንቋል። ይህ የሀሳብ መድረክ ጥቂቶች ብቻ የሚመክሩበት ሳይሆን እያንዳንዱ ኢትዮጵያዊ የሀገር ባለቤትነቱን የሚያረጋግጥበት የሀሳብ መዋጮውን የሚሰጥበት ነው። ይህ አዲስ የምክክር ሂደት ከጠመንጃ ይልቅ ውይይትን ለማስቀደም ትልቅ እድልን የሚፈጥር ነው። በውይይት የጸና ሀገር ጠመንጃ ተሻግሮ የማየት አቅም ይኖረዋልና በሀገርም በውስጥም ያሉት ተቃዋሚዎች አንድ ሆነው በመነጋገር ዘለቄታ ያለው ሰላም ግድ በኢትዮጵያ ውስጥ መፈጠራል። ምክንያቱም ግጭት አይጠቅመንም እና በጠላት እየተፈረጅን መገዳደል አይገባም። ስለዚህ መንግስት ሰላም በሩን ከፍቷል። በሀገርም ውስጥ ሆነ በውጭ ያሉ ተቃዋሚዎች አነታተው ትግሉን አቁመው የሰላም ጥሪም ተቀብሎ ወደ መድረክ ወደ ሰላም ውይይት ማድረግ ነው። በውይይት የማይፈታ ነገር ሰላም ማድረግ ለመንግስትም ለሁሉም ይጠቅማል። በሀገራዊ ምክክር ጉባኤው ሀሳብን በሀሳብ የማሸነፍ የሰለጠነና ነፃ መድረክ ተፈጥሯል። ተመካካሪዎችም የመጡበትን ዓላማ በማሰብ ስለ ሀገራቸው ሀሳብ እያዋጡ ስለ ነገ እየተነጋገሩ ነው። 100% ህዝቡን አሳትፈዋል እላለሁ። በጣም ምክንያቱም ማላቃቸው በወሬ ብቻ የሚሰማቸው ብሔር ብሔረሰቦች በዚህ ቦታ ላይ ይገኛሉ። ሀገር በአንድ ቀን እንዳልተገነባች ሁሉ ያሉባትን ችግሮች ለመፍታትም ትዕግስት፣ ሂደትና የጋራ ጥረት ያስፈልጋል። ለዚህ ደግሞ ሀገርን ለማጽናት የደም ዋጋ ከከፈሉት በላይ መስካሪም አይኖርም። ዛሬ ደግሞ ዘመኑ ምክክርና መግባባትን ይሻልና የሀገራዊ ምክክር ኮሚሽን ከምስረታው ጀምሮ ያከናወናቸው ህዝብን ያሳተፉና ግልጽ ሂደቶች የዜጎችን ተስፋ ከፍ ያደረገ እንዲሆንም አድርጎታል። በኢትዮጵያ ውስጥ መጀመሪያ ነውና አሁን ያለውን ሁኔታ ሁሉ ግጭት ማንኛውም ነገር የሚያስወግድ በመሆኑ በጣም በጥሩ ሁኔታ እየተካሄደ ስለሆነ እንደሚሳካ ተስፋ አድርጋለሁ። እዚህ እንግዲህ ከፍተኛ ችግር ያለው የሰላም ጉዳይ ነው እና ሁሉም ተመካክሮ ሰላም ግጭት ማስወገድ ያስፈልጋል። ምክንያቱም ግጭት ለኢትዮጵያ ይበቃል። ከዚህ ምክክር አሁን ባለ ሁኔታ የሚቀጥል ከሆነ በእርግጠኝነት እነዚህ በፖለቲካ ከባህር ማዶ ተቀምጦ የሚተቹትን ያስታግሳል ብዬ ገምታለሁ። ወደፊትም ለኛ ትልቅ ተስፋ ይሰጣል ብዬ አስባለሁ። አበቃላት ስትባል እያደር ከፍታዋን የምታልቀው ኢትዮጵያ የአንድነት አቅሟን አሰባስባ ውድቀቷን የሚመኙላትን እያሳፈረች እየተጓዘች ነው። ፈተናዋን ወደ ድል እየቀየረችም ለነገው ትውልድ ጽኑ ሀገር እየሰራችም ትገኛለች።